የምስራች ድምጽ ነው። አድማጮች ባለፈው ጥናታችን ከማርቆስ ወንጌል ምዕራፍ 15 መጨረሻ የኢየሱስ ሥጋ ለዮሴፍ መሰጠቱን እንዲሁም ከምዕራፍ 16 ደግሞ የሴቶቹ ወደ ባዶ መቃብር መድረስ ኢየሱስ እንደተነሳ መልአኩ ማብሰሩ የኢየሱስ መታየትና የኢየሱስን ዕርገት አንድ በአንድ ጠቃቅሰን ዘርዘር ባለ መልኩ ተመልክተናቸው ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ ቅድም እንዳስታወቅናችሁ የኦሪት ዘሌዋውያንን መጽሐፍ ጥናት አብረን እንማራለን። እስቲ መጽሐፍ ቅዱሳችሁን ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 1 አውጡ። መግቢያ ወገኖቼ ወደ ዘሌዋውያን መጽሐፍ ጥናት ከመግባታችን አስቀድሞ እስኪ ከዚህ ታላቅ መጽሐፍ ጋር ላስተዋውቃችሁ። የዘሌዋውያን መጽሐፍ በጣም ጠቃሚ ከሆኑት የመጽሐፍ ቅዱስ መጽሐፍት አንዱ እንደሆነ ገምታለሁ። አንዳንድ ታላላቅ አዋቂዎች ስለ መጽሐፉ የሰጡት ምስክርነት ይህንን ሐሳቤን በትክክል ያጸናዋል። ዶክተር ኤስኤች ኬሎግ የተባለ አንድ አዋቂ ሰው የዘሌዋውያን መጽሐፍ በመጽሐፍ ቅዱስ ውስጥ በጣም ጠቃሚ መጽሐፍ እንደሆነ ገልጾ የጻፈውን አረፍተ ነገር ከብዙ ዓመታት በፊት ማንበቤን አስታውሳለሁ። እንዲህ አይነቱን አረፍተ ነገር በታላቅ መረዳትና አድናቆት እንደተናገረም አስባለሁ። ዶክተር አልበርት ዳዲሊ የተባለ ታላቅ አሜሪካዊ ሰባኪ አንድ ጊዜ በአዲስ አበባ ከተማ ሲሰብክ የዘሌዋውያን መጽሐፍ በመጽሐፍ ቅዱሳችን ውስጥ ታላቅ መጽሐፍ እንደሆነ ሲናገር ሰምቼዋለሁ። እኔ ራሴ ከብዙ ዓመታት በፊት ስለዚህ መጽሐፍ በራዲዮ ፕሮግራም ለማስተማርና ምን ያህልስ በሕዝብ ዘንድ ተቀባይነት እንዳለው ለማረጋገጥ ፈለግኩኝ። ሆኖም በጊዜው ውጤቱ ምን እንደሆነ ማወቅ አልቻልኩም። የሆነ ሆኖ መጽሐፉን ማስተማር ጀመርኩኝ። ራሴም ደግሞ በጥንቃቄ ማጥናት ጀመርኩኝ። ይህ መጽሐፍ ወገኖቼ በርግጥ ታላቅ መሆኑን ለማረጋገጥ ፈለግኩኝ። በመጀመሪያ ለሕዝብ መልእክት ለማቅረብ የዘሌዋውያን መጽሐፍ ምቹ እንደሚሆን ጥርጣሬ ነበረኝ። ዛሬ ግን ስለዚህ ጥርጣሬ እናዘዛለሁ። በኋላ ስመለከተው መጽሐፉ በጣም ደስ የሚያሰኝና የሚያስደንቅ ሆኖ አገኘሁት። ይህም ብቻ አይደለም፣ የዘሌዋውያን መጽሐፍ በመጽሐፍ ቅዱስ ውስጥ በጣም ጠቃሚ መጽሐፍ መሆኑን ዛሬ በድፍረት መናገር እችላለሁ። የዚህ መጽሐፍ መልእክት ሃይማኖተኞች ሊሆኑ በሚሞክሩ ሰዎች ልብ መስረጽ ቢችል ኖሮ ጠቅላላ የሃይማኖት ሥርዓቶቻቸው እምብዛም ስፍራ ማግኘት አይችሉም ነበር። የዘሌዋውያን መንፈሳዊ መልእክቶችን ማወቅ ሰዎችን ወደ ታላቅ መረዳት ያመጣቸዋልና ነው። ታዲያ ይህንን ታላቅ መጽሐፍ የጻፈው ማን እንደሆነ ለማወቅ ትጓጉ ይሆናል። እኔ በበኩሌ ወገኖቼ እንደማምነው የመጽሐፉ ጻፊ ወይም ደራሲ ታላቁ የእግዚአብሔር ሰው ሙሴ ነው። መጽሐፉም ከአምስቱ የሙሴ የሕግ መጻሕፍት አንዱ ነው። በመጽሐፉ ውስጥ የተጠቀሱት ሕግጋት በሙሴ በኩል ለእስራኤላውያን የተሰጡት የእስራኤል ልጆች በሲና ተራራ በሰፈሩበት ወቅት ነው። በመጽሐፉ ውስጥ ከጅማሬ እስከ ፍጻሜ ያሉ ሕግጋት የእስራኤል ሕዝብ በዚህ የጂኦግራፊ ክልል ተወስኖ ባለበት ወቅት የተሰጡ የእግዚአብሔር ቃሎች ናቸው። የዘጸአትን መጽሐፍ በምናጠናበት ወቅት የዘጸአት መጽሐፍ የሚጠናቀቀው ወይም ደግሞ የሚያበቃው እግዚአብሔር በሰጣቸው ትእዛዝ መሠረት የመገናኛው ድንኳን ማሰራቱንና ድንኳኑም በእግዚአብሔር ክብር መሞላቱን በመግለጽ እንደሆነ ታስታውሳላችሁን? አዎ፣ የዘሌዋውያን መጽሐፍ በመገናኛው ድንኳን ስለሚከናወነው አምልኮ መመሪያንና ሥርዓትን በመስጠት ይቀጥላል። በዚህም በዘጸአትና በዘሌዋውያን መካከል ያለውን ታላቅ ግንኙነት እንመለከታለን። ዘሌዋውያን ታላቅ የአምልኮ መጽሐፍ ነው። የዘሌዋውያን መጽሐፍ የሚጀምረው እናም እግዚአብሔርም ጠርቶ በሚሉት ቃላት ነው።
ይህም እግዚአብሔርም ጠርቶ የሚሉት ቃላት ቫይቀረህ ከሚለው የዕብራይስጥ ቃል የመጡ ናቸው። ቫይቀረህ ከሚለው የዕብራይስጥ ቃል የመጡ ናቸው። እግዚአብሔር አሁን ለሕዝቡ የሚናገረው በመገናኛው ድንኳን ሆኖ ነው። ከሲና ተራራ ሆኖ አይደለም የሚናገራቸው። በመገናኛው ድንኳን እንዲገናኙት ሕዝቡን ይጠራል። ወደዚያ እንዴት መምጣት እንዳለባቸውና እንዴትስ በፊቱ መመላለስ እንደሚገባቸው ይናገራቸዋል። የቤተ ክርስቲያን ቀጥተኛ ትርጉሙ አክሌሽያ ከሚለው የግሪክ ቃል የተወሰደ ሲሆን ትርጉሙም የተጠሩ ማለት ነው። ደግሞአለሁ። የቤተ ክርስቲያን ቀጥተኛ ትርጉሙ ኤክሌሽያ ከሚለው የግሪክ ቃል የተወሰደ ሲሆን ትርጉሙም የተጠሩ ማለት ነው። በዚህ ቃል መሰረት እኛም ደግሞ ወገኖቼ ከተጠሩት ወገን ነን። ደስ አይልም እንዴ? በዚያን ዘመን እግዚአብሔር በመገናኛው ድንኳን ሆኖ ወደ እርሱ እንዲመጡ ጠራቸው። ወገኖቼ ሆይ ዛሬ ጌታ ኢየሱስ ወደ እርሱ ይጠራናል። በጎቼ ድምፄን ይሰማሉ ይላል ዮሐንስ ወንጌል ምዕራፍ 10 ቁጥር 27ን ልብ ይሏል። ስለዚህ ወገኖቼ ሆይ ይህ መጽሐፍ ዛሬ ለእኛ አስደናቂ መልእክት ያለው መጽሐፍ ነው። መጽሐፉ የተጻፈበት ዓላማ ምንድነው ብላችሁ ትጠይቁ ይሆናል። ዘሌዋውያን የአምልኮ መጽሐፍ ነው። መስዋዕቶች፣ የተለያዩ በዓላዊ ስነ ስርዓቶች፣ የመንጻት ሥርዓት፣ የአምልኮ ሥርዓቶች፣ የተለያዩ መመሪያዎች፣ ሃይማኖታዊ ስብሰባዎች፣ ቅዱስ በዓላት፣ ምክሮች፣ ተግሣጽ ወዘተርፈ የዘሌዋውያን መጽሐፍ ሞልተውታል። አስተዋላችሁ? ይህንን ቃል እንደገና ደግምላችኋለሁ፣ ወይም ደግሞ ሐሳብ እንደገና ደግምላችኋለሁ። ዘሌዋውያን የአምልኮ መጽሐፍ ነው። መስዋዕቶች፣ የተለያዩ ባላዊ ሥርዓቶች፣ የመንጻት ሥርዓት፣ የአምልኮ ሥርዓቶች፣ የተለያዩ መመሪያዎች፣ ሃይማኖታዊ ስብሰባዎች፣ ቅዱስ በዓላት፣ ምክሮችና ተግሣጽ እንዲሁም የመሳሰሉት ሁሉ በዘሌዋውያን መጽሐፍ ውስጥ ሞልተው ወይም ተዘርዝረው እናገኛለን። እነዚህ ሜዳዊ እንቅስቃሴዎችና ሥርዓቶች በሙሉ መንፈሳዊውን እውነት እንዲያስተምሩ የተሰጡ ናቸው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 10 ቁጥር 11 እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11ን ተመልከቱ። ይህም ሁሉ እንደ ምሳሌ የሆነባቸው እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ ይላል። በመቀጠልም ደግሞ በሮሜ መልእክቱ በምዕራፍ 15 ቁጥር 4 ላይ ሮሜ ምዕራፍ 15 ቁጥር 4 ላይ እንዲህ ይላል። በመጽናትና መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈ ሁሉ ለትምህርታችን ተጽፏልና ይላል። የብሉይ ኪዳን መጽሐፍት አድማጮቼ መንፈሳዊ ይዘት እንዳላቸውና መንፈሳዊውን መልእክት እንደሚያስተላልፉ ሐዋርያው ጴጥሮስ በሚከተሉት ቃላት ይገልጻል። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንደተመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንም ነገር መላእክቱ ሊመለከቱ ይመኛሉ ይላል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 12 ያለውን በኋላ ተመልከቱ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 12። የዕብራውያን መልእክት ጻፊን በመቀጠል በዕብራውያን መልእክቱ በምዕራፍ 11 ቁጥር 13 እንዲህ ያለ ተመሳሳይ ነገር ይናገራል። ዕብራውያን ምዕራፍ 11 ቁጥር 13ን ልብ ይሏል። እንዲህም ይላል፣ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና፣ ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንደሆኑ ታመኑ ይለናል። ወገኖቼ
የዘሌዋውያን መጽሐፍ ክርስቶስን በጣም አስደናቂ በሆነ መልኩ ስለሚገልጸው መጽሐፉ ዛሬ ላለን ለኛ ግሩም የሆነ መመሪያ ወይም ትምህርት አለው። እነዚህ በዘሌዋውያን ውስጥ የተጠቀሱ መስዋዕቶችና የተለያዩ ሥርዓቶች ወደ ጌታ ኢየሱስ እንደሚያመለክቱና በርሱም መገለጥ ትርጉም እንዳገኙ የተለያዩ የመጽሐፍ ቅዱስ ሊቃውንትም ይስማሙበታል። መስዋዕቶቹና ሥርዓቶቹ በራሳቸው ሲታዩ ምንም አይደሉምና በብሉይ ኪዳን ዘመን የእስራኤል ልጆች እንዳደረጉት ለኛ አምልኮ በተለያዩ ሥርዓቶችና በቦታ የተወሰነ አይደለም። ጌታ ኢየሱስ በውሃ ጉድጓድ አጠገብ ለሳምራዊቷ ሴት እንዲህ ብሏል፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ዘመን ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደዚህ ያሉትን ይሻልና እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል ዮሐንስ ምዕራፍ 4 ከቁጥር 21 እስከ 4 ያለውን ልብ ይሏል። ዮሐንስ ወንጌል ምዕራፍ 4 ከቁጥር 21 እስከ 4 ያለውን ይመለከቷል። አድማጮቼ ከመጽሐፉ ዓላማ ጋር አያይዘን የምንመለከተው ሌላው ነጥብ የዘሌዋውያን መጽሐፍ ቁልፍ መልእክት ምን እንደሆነ መሆኑን ሲሆን የመጽሐፉም ቁልፍ መልእክት የእግዚአብሔር ቅድስና ነው። አስተዋላችሁ? የመጽሐፉ ቁልፍ መልእክት የእግዚአብሔር ቅድስና የሚል ነው። መልእክቱም ሁለት አይነት መልክ አለው። ሁለቱን አይነት መልእክቶች ለመጻፍ ያመቻችሁ ዘንድ ማስታወሻ ደብተሮቻችሁን እስክታዘጋጁ ድረስ ላደረክልኝ ምከፍለው የኔ ጌታዬ ምንድነው እያል ከዘማሪያኑ ጋር አንድ ላይ በመሆን እናዜማለን። እንግዲህ አድማጮቼ ሁለቱን አይነት መልእክቶች ከዚህ እንደሚከተለው አቀርብላችኋለሁና ፈጠን ብላችሁ ጻፏቸው። አንደኛ፣ የዘሌዋውያን መጽሐፍ ወደ እግዚአብሔር መቅረብ የሚቻለው በመስዋዕት በኩል እንደሆነ ያስተምራል። አስተዋላችሁ? የዘሌዋውያን መጽሐፍ ወደ እግዚአብሔር መቅረብ የሚቻለው በመስዋዕት በኩል እንደሆነ ያስተምራል። ማስተሰሪያ ወይም በእንግሊዝኛው አቶንመንት የሚለው ቃል በመጽሐፉ ውስጥ 45 ጊዜ ተጠቅሷል። ቃሉም መሸፈን የሚለውን ትርጉም ይገልጻል። እንደገና ልድገምላችሁ ይህንን ነጥብ። ማስተሰሪያ ወይም በእንግሊዝኛው አባባል አቶንመንት የሚለው ቃል በመጽሐፉ ውስጥ 45 ጊዜ ተጠቅሶ ነው የምናገኘው። ቃሉም መሸፈን የሚለውን ትርጉም ይገልጻል። ልብ በሉ ወገኖቼ፣ የኮርማዎችና የፍየሎች ደም ኀጢአትን ሙሉ በሙሉ በፍጹም ሊያስወግድ አልቻለም። የእነዚህ እንስሳት ደም ጥቅሙ ምንድነው ብንል ጌታ ኢየሱስ መጥቶ ኀጢአትን ፈጽሞ እስከሚያስወግድ ድረስ ኀጢአትን መሸፈን ነበር። ሐዋርያው ጳውሎስ በሮሜ መልእክቱ በምዕራፍ 3 ቁጥር 25 የሚለው ይህንን ነው። ሮሜ ምዕራፍ 3 ቁጥር 25 እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኀጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው ይላል። በዚህ ቁጥር በፊት የተደረገውን ኀጢአት ሲል በብሉይ ኪዳን ዘመን የነበረውን ኀጢአት ማለቱ ነው። አስተውሉ ወገኖቼ፣ በፊት የተደረገውን ኀጢአት ሲል በብሉይ ኪዳን ዘመን የነበረውን ኀጢአት ማለቱ ነው። በኋላ ሮሜ ምዕራፍ 3 ቁጥር 25ን ስትመለከቱ ትረዱታላችሁ። እግዚአብሔር ደም እንዲፈስ ቢፈልግም እንኳን የኮርማዎችና የፍየሎችን ደም ፍጹምና ለመጨረሻ የሚደረግ የኀጢአት ክፍያ አድርጎ አልተቀበለውም። ይህ የብሉይ ኪዳን ደም ጌታ ኢየሱስ እስኪመጣ ድረስ ለማስተሰሪያነት ኀጢአትን የመሸፈን አገልግሎት ይሰጣል። ጌታ ኢየሱስ በመጣ ጊዜ እርሱ ሁሉን ፍጹም በሆነ ሁኔታ ከፈለው። ይህ እውነት ባለፈው ሰርቷል፣ ዛሬ እየሰራ ነው፣ ወደፊትም ይሰራል። እግዚአብሔር የተመሰገነ ይሁን። በዘሌዋውያን መጽሐፍ ስለማስተሰሪያ ከሚናገሩት ቁልፍ ወይም ዋና ጥቅሶች አንዱ በዘሌዋውያን ምዕራፍ 17 ቁጥር 11 የሚገኘው ጥቅስ ነው። በዘሌዋውያን ምዕራፍ 17
ቁጥር 11 የሚገኘው ጥቅስ ቁልፍ ወይም ዋና ጥቅስ ነው። እስቲ እኔ ላንብላችሁ። የሥጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወቱ የተነሣ ያስተሰርያልና በመሠዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት ይላል። አስተዋላችሁ? እስቲ ጥቅሱን እንደገና ልድገምላችሁ። የሥጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወቱ የተነሣ ያስተሰርያልና በመሠዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት የሚለውን ቃል እናገኛለን። መሥዋዕት ወገኖቼ ወደ እግዚአብሔር የምንቀርብበት መንገድ ነው። ደም ሳይፈስ የኀጢአት ስርየት የለምና። ሁለተኛው ክፍል ደግሞ ሁለተኛው ነጥብ ማለቴ ነው ዘሌዋውያን ከእግዚአብሔር ጋር አብሮ መጓዝ ወይም በፊቱ መመላለስ የሚቻለው በቅድስና እንደሆነ ያስተምራል። ልድገምላችሁ። ከእግዚአብሔር ጋር አብሮ መጓዝ ወይም በፊቱ መመላለስ የሚቻለው በቅድስና እንደሆነ ዘሌዋውያን ያስተምራል። ቅድስና የሚለው ቃል በዘሌዋውያን መጽሐፍ ውስጥ 87 ጊዜ መጠቀሱ የርዕሱን አስፈላጊነት አስረግጦ ለመግለጽ ነው። አስተውሉ። ቅድስና የሚለው ቃል በዘሌዋውያን ውስጥ 87 ጊዜ መጠቀሱ የርዕሱን አስፈላጊነት አስረግጦ ወይም ይበልጥ ለመግለጽ ነው። እኔ እግዚአብሔር ቅዱስ ነኝና ለእኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆኑልኛላችሁ ይላል ዘሌዋውያን ምዕራፍ 20 ቁጥር 26ን ልብ ይሏል። ወገኖቼ እንዲሁም አድማጮቼ እግዚአብሔር በዘሌዋውያን መጽሐፍ ውስጥ ሕዝቡን በማኅበራዊና በዕለታዊ እንቅስቃሴዎች ያመጋገብ ሥርዓትን ጨምሮ የሚጓዙበትን ጠበቅ ያሉ ሕግጋትን ሰጥቷቸዋል። እነዚህ ሕግጋት በብሉይ ኪዳን ዘመን ተረስቶ የቀሩ ሳይሆን ዛሬም ላለን ክርስቲያኖች ታላቅ መንፈሳዊ ትምህርት ይሰጣሉ። የዘሌዋውያንን መጽሐፍ የምናጠናበት ምክንያትም ለዚሁ ነው። በምን አይነት መንገድ ነው በዘሌዋውያን መጽሐፍ ውስጥ ያሉ ሕግጋትና ሥርዓቶች ለእኛ መንፈሳዊ መልእክት ሊያቀርቡልን የሚችሉት? ታያላችሁ። ለኀጢአተኛው ወደ እግዚአብሔር መቅረብ የተረጋገጠው በፈሰሰው በኢየሱስ ክርስቶስ ደም ነው። የዕብራውያን መልእክት ጸሐፊ ይህንን እውነት በዕብራውያን ምዕራፍ 9 በቁጥር 25 እና 26 እንዲህ ሲል ይገልጸዋል። ዕብራውያን ምዕራፍ 9 ቁጥር 25 እና 26ን ይመለከቷል። ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኀጢአትን ሊሽር አንድ ጊዜ ተገልጧል ይላል። በጌታ ኢየሱስ ደም የተዋጁ እነርሱ ከእግዚአብሔር ጋር ባለው ኅብረት መደሰትና እርሱን ማምለክ ከፈለጉ በቅድስና መኖር ይገባቸዋል። የእግዚአብሔር ቃል በዕብራውያን ምዕራፍ 13 ከቁጥር 20 እስከ 21 እንዲህ ይላል። ዕብራውያን ምዕራፍ 13 ከቁጥር 20 እስከ 21 በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነውን ጌታችንን ኢየሱስን ከሙታን ያወጣው የሰላም አምላክ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ሥራ ሁሉ ፍጹማን ያድርጋችሁ። ለእርሱ እስከ ዘላለም ድረስ ክብር ይሁን። አሜን።